በኢትዮጵያ ውስጥ የግጭት መንስኤ ሆነው የቆዩትን የገጸ ምድርና የከርሰ ምድር የተፈጥሮ ሀብቶችን ለሀገር እድገት ለማዋል የተለየ ትኩረት ተሰጥቶ እየተሰራበት እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። አራተኛውን ሀገር አቀፍ የማዕድን ዘርፍ ኤክስፖ በዛሬው ዕለት መርቀው ያስጀመሩት ምክትል ጠቅላይ ሚኒስትሩ ኢትዮጵያ የማዕድን ሀብቷን ለመጠቀም የተለያዩ ስራዎችን እየተሰሩ ነው ያሉት የውጭና የሀገር ውስጥ ባለሀብቶች በማዕድኑ ዘርፍ እንዲሰማሩ ጥሪ ያቀረቡት የማዕድን ሚኒስትሩ ሀብታሙ ተገኝ በበኩላቸው በዘርፉ ለሚሰማሩ ባለሀብቶች ፍቃድ ማውጣትን ጨምሮ ሌሎችም ማሻሻያዎች መደረጋቸውን አንስተዋል። ሰላማዊት ሽፈራው ዝርዝር ዘገባ አላት። የማዕድን ሚኒስቴር ያዘጋጀው አራተኛው ዓመታዊ የማዕድንና የቴክኖሎጂ ኤክስፖ በዛሬው ዕለት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ተከፍቷል። ኤክስፖውን መርቀው የከፈቱት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ በከርሰ ምድር በገጸ ምድርና በከባቢ አየሯ ሀብታም ብትሆንም ይህንን ሀብት መጠቀም ላይ ውስንነቶች እንደነበሩ አንስተው ይህንን ለመቀየር እንደሚገባ ተናግረዋል። ኢትዮጵያ ማለት ምድሯ ሀብታም የምድሯ ልጆች ግን እስከዛሬ ሀብታም ለመሆን ያልታደሉባት ማለት ነው። ዛሬ ይሄን ስብራት የሚጠግን ትግል እያደረግን እንገኛለን። ኢትዮጵያ ማለት ምድሯም ልጆቿም ሀብታም ናቸው እስክንባል ድረስ ትግላችን ላፍታም አይቆምም። ለዚህ ትግላችን አንዱ መስፈንጠሪያ ደግሞ በከርሰና ገጸ ምድር የሚገኝ የማዕድን ሀብታችን ነው። አብዛኛውን የሀገራችን ክፍሎች በዓለም ደረጃ መወዳደርና የሀገርን ኢኮኖሚ መሸከም በሚችሉ ከፍተኛ ጥራት ደረጃ ባላቸው የማዕድን ሀብቶች የተሞሉ ናቸው። የተፈጥሮ ሀብትን እንደ ጸጋ ሳይሆን እንደ ግጭት መንስኤ ስንጠቀምበት ቆይተናል ያሉት ምክትል ጠቅላይ ሚኒስትሩ አሁን ላይ ለዘርፉ የተለየ ትኩረት ተሰጥቶ እየተሰራበት ይገኛል ሲሉ ተደምጠዋል። ይህ ኤክስፖ ሀገራችን ያላትን የማዕድን ሀብት ከማሳየት ባለፈ በዘርፉ ያሉ ፈተናዎችን በጋራ አንስተን መፍትሄዎቻቸው ላይ የምንመክርበትም ነው ካሉ በኋላ ኢትዮጵያ ያሏትን የማዕድን ሀብቶችም ጠቆም አድርገዋል። ብዙ ያልተጠቀምንበት ነዳጅና የተፈጥሮ ጋዝ ሀብት አለን። በማዕከላዊና በምስራቃዊ የሀገራችን አካባቢዎች የተደረጉ ጥናቶች ከፍተኛ መጠን ያለው የነዳጅና የተፈጥሮ ጋዝ ክምችት እንዳለን አመላክተዋል። እነዚህ ግኝቶች ዓለም አቀፍ ትኩረትንና ኢንቨስትመንትን በመሳባቸው ምክንያት የማዕድናት ፍለጋና ጥናት እንቅስቃሴዎች በሀገራችን ጨምረዋል። ለግብርናው ክፍለ ኢኮኖሚ እድገት ትልቅ አስተዋጽኦ ማበርከት የሚችለው የፖታሽ ማዕድን ኢትዮጵያ እስካሁን በሚገባ ያልተጠቀመችበት ዋና ሀብቷ ነው። በኢትዮጵያ በአፋር ክልል ዝቅተኛ ቦታ በተለምዶ ደናክል ዲፕሬሽን የሚባለው በዓለም ላይ ከፍተኛ የፖታሽ ክምችት ካለባቸው ቦታዎች አንዱ እንደሆነ ይታመናል። ይህ የፖታሽ ማዕድን ለማዳበሪያ ምርት ዋነኛ ግብዓት ከሆኑት መካከል አንዱ ነው። የዚህ ማዕድን ልማት የምግብ ሉዓላዊነታችንን ለማረጋገጥ ለጀመርነው ጉዞ አንድ ፍቱን መድኃኒት ይሆናል ብለን እናምናለን። በዚሁ የመክፈቻ መድረክ ላይ ንግግር ያደረጉት የማዕድን ሚኒስትሩ ሀብታሙ ተገኝ በበኩላቸው በማዕድን ዘርፉ ማልማት ለሚፈልጉ ባለሀብቶች በራችን ክፍት ነው ሲሉም ጥሪያቸውን አቅርበዋል። ጨምረውም በማዕድን ዘርፍ መሰማራት ለሚፈልጉ ባለሀብቶች የፈቃድ ማውጣት ሂደትን ጨምሮ ሌሎች አካሄዶችን ግልጽና ቀልጣፋ አድርገናልም ብለዋል። The Ministry of Mines and institutions under the ministry are working hard and remain committed to be የማዕድን ሚኒስቴርና በስሩ ያሉ ተጠሪ ተቋማት ጠንክረን እየሰራን ያለነው በዓለም አቀፍ ደረጃ ተወዳዳሪ የሆኑ የማዕድን ተቋማት የማዕድን ማውጣት የማዕድን ልየታ ላይ እንዲሁም ዓለም አቀፍ ደረጃቸውን የጠበቁ የማዕድን ላቦራቶሪዎች እየገነባን እንገኛለን። ለማዕድን ዘርፍ ባለሀብቶች ደግሞ ግልጽ ቀላልና ቀልጣፋ የሆነ የሥራ ፈቃድ እንሰጣለን። ይህን የምናደርገው ዘርፉ ምቹ እንዲሆን በማለም ነው። አሁን ማለት የምፈልገው ኢትዮጵያ ኃላፊነት ያለበትና ተጠያቂ የሆነ የዘርፉን ኢንቨስትመንት ለማሳደግ እየሰራች ትገኛለች። ኑ አብረን እንስራ። Artificial mining investment. Let us turn our mining potential into a shared prosperity. በዛሬው ዕለት የተከፈተው የማዕድንና የቴክኖሎጂ ኤክስፖ ለሚቀጥሉት 3 ቀናት የሚቆይ ሲሆን የዘርፉን ፈተናዎችና መፍትሄዎቹን አስመልክቶ ኮንፈረንሶች እንደሚካሄዱም የማዕድን ሚኒስትሩ ገልጸዋል።